አሰላሙ አለይኩም ወረሕመቱላህ። እንግዲህ ሰሞኑን ከአዶናይ ቲክቶከር አዶናይ ጋር በተያያዘ ሰግጥ ፈምስ የሚል ፈሊጥ መምጣቱን ታውቃላችሁ። ብዙ መነጋገሪያ እየሆነ ቆይቷል። የጀመረው የንግግሩ ጀማሪ አዶናይ ነው። ሁላችሁም ታውቃላችሁ። ሰሞኑን እንደውም በቲክቶክ የተለያዩ ምርጫዎች ላይ አሸናፊ ሆኖ ወጥቷል። ቲክቶክ ላይ ብዙ አይነት የተለያዩ ሀሳቦች አሉ፣ ይታወቃል። ወጣ ያሉ ነገሮች በጣም በስፋት አሉ እና በዚህኛው ላይ ቪዲዮ መስራት ምን አስፈለገኝ፣ ለምንስ ያስፈልጋል የሚለውን እንዲሁ የተወሰነ ነገሮችን ጠቀስ ጠቀስ ስላርግላችሁ እንደ ሞቲቬሽናል መርህ መቆጠሩን በማየቴ ነው። በዋነኝነት ሰግጥ ፈምስ የሚለው ነገር እንዲሁ አንድ ተራ ንግግር ሳይሆን በቃ ልክ እንደ ሞቲቬሽን እንዳነቃቂ ንግግር ሰዎች ሲቀባበሉት ማየት በከፊል ስለሚያስደነግጥ እዛ ላይ ሀሳብ መስጠት ጥሩ ነው ብዬ አስባለሁ። ያውቃሉ የሚባሉ ሰዎች እንኳን ይህንኑ ንግግር ፕሮሞት ሲያደርጉት በማየቴ በጣም ግራ ተጋብቻለሁ። ፕሮሞት የሚደረግ ነገር አይደለም እና ግን ሰዎች አንዳንድ ጊዜ የማትጠብቃቸው ሰዎች ላይ ይህንን አመለካከት በተወሰነ መልኩ ሲያስተጋቡ ስታይ ይሄ ነገር ብዙ ሰው ሊያሳስት ይችላል የሚል ሀሳብ ይመጣብሃል። ከዛ ውጭ ደግሞ ለሰፊ ትርጉም የተጋለጠ በመሆኑ ብዙ ሰዎች በራሳቸው የተለያየ አይነት ትርጉም እየሰጡ ጀስቲፋይ የሚያደርጉት አይነት ነገር በመሆኑ ሲሪየስ ችግሮች እንደሚፈጥር ታይቶኛል። ታውቃላችሁ፣ ትሬንድ የመከተል ድክመት አለብን። የሆነ ነገር እንደ ፋሽን ሲመጣ ያንን ተከትለን አዶፕት ማድረግ መቀበል በጣም ይቀለናል እንደ ማህበረሰብ እና ይህ ደግሞ የልጆቻችንን አስተሳሰብ ላይ ጭምር አስተዋጽኦ የሚያደርግ ነው። በጎ ያልሆነ ነገር ይኖረዋል። ስለዚህ እንዲሁ ለተከታዮቼ መልእክት ማስተላለፍ፣ በተለይ ደግሞ እስልምና እንዲህ አይነት ጽንሰ ሀሳቦችን ይቀበላቸዋል የሚለውን ነገር ማየት፣ እንደማይቀበል ማሳየት፣ የንግግሩን አደገኛነት ማሳየት አስፈላጊ ሆኖ ስለታየኝ ነው። ስለዚህ ሞር የማቀርበው ስለ አዶናይ ወይም ስለ ግል ስለሚሰራቸው ስራዎች አይደለም። ሰግጥ ፈምስ በሚል ይዞት የመጣው ሀሳብ ጋር የተያያዘ ነው። ስለዚህ እዛ ሀሳቡ ላይ ነው የማተኩረው የሚሆነው። ለማንኛውም አብራችሁ በድጋሚ እንኳን ደህና መጣችሁ። እንግዲህ የመጀመሪያ ማነሳላችሁ ነጥብ ሰግጥ ፈምስ ምን ማለት ነው? እስቲ መጀመሪያ ትርጉሙን እንረዳውና ከዛ በኋላ እዛ ላይ ያለኝን ሀሳብ እሰጣችኋለሁ። እውነቱን ለመናገር ከራሱ ካመጣው ሰው የተሻለ ሊተረጉመው የሚችል ያለ አይመስለኝም። ሰዎች አንዳንድ ንግግሮችን በራሳቸው ተርጉመው ለየት ያለ ነገር ሊሰጧቸው ይችላሉ። ግን እሱ ይሄንን ሀሳብ ሲገፋው የገፋበትን ትርጉምና አውድ ማየት ተገቢ ነው ብዬ አስባለሁ። ደስ የማይሉ ትርጉሞች ነው እንግዲህ እሱ ስለዚሁ ጉዳይ ላይ በሰራቸው ጥቂት ቪዲዮዎች ላይ ያንጸባረቀው። ድድብ ሰው የሚያልፍለት ዘመን ላይ ደርሰናል። አሁን ላይ እንዲያልፍልህ ከፈለክ ደደብ መሆን አለብህ። ስለዚህ ድድብ በል የሚል ጥሪ ነው እሱ የሚሰጠው። ማሰብ አቁም። እንደዚህ ማሰላሰል፣ ማሰብ፣ አጥልቆ ጉዳዮችን ለማየት መሞከር ምናምን እኒህ ሁላ ነገሮች ጊዜ መፍጃ ናቸው የሚል አመለካከት ያስተጋባል። ሳይንቲስት መሆን፣ እንዲህ አዋቂ መሆን ምናምን እውቀት ምንም አይጠቅምህም። መደደብ ነው የተሻለ የሚሆነው። ስትደድብ ገንዘብና በረከት ይመጣል። ይሉኝታ ብሎ ነገር አሳሪ ነው፣ ይቅርብህ። እና በቃ እኔ አውቄ ያገኘሁት እውቀት ምንም የጠቀመኝ ነገር የለም። ከዛ ይልቅ በረከት ያገኘሁት በድድብና ነው። ስለዚህ ድድብ ስግጥ ፍምስ በል እያለ እንዲህ አይነት ነገሮች ላይ ጥሪ ያደርጋል። አንፎርቹኔትሊ ደግሞ ልጁ በጣም ታዋቂ ስለሆነ ብዙ ልጆችም ህፃናትም እንዲህ አይነት አስተሳሰቡን አዶፕት የማድረግ እድላቸው ሰፊ ነው። ከዛ አንጻር ዝም ብሎ በዝምታ የሚታይ አልመሰለኝም። ከዛ አንጻር እንዳልኳችሁ እኔ ልጁ ላይ ለመስራት አይደለም። ልጁ ብዙ ጥሩ ጥሩ ስራዎችንም እንደሚሰራ በጎ አድራጎት ነገሮችም ላይ እንደሚሳተፍ ይታወቃል። እሱ ፓርት እንዳለ ሆኖ ማለት ነው። ከዛ ውጭ ግን ያው የቲክቶክ ዓለም በጣም እብደት የሚበዛው እንደሆነ ታውቃላችሁ። ብቻ ሀሳቦቹ ላይ ማውራት አስፈላጊ ነው። ወደ ቀጣዩ ሀሳብ ስንሄድ ከአዶናይ አውድ አንጻር ሲተረጉም ጥቅል መንፈሱ ምንድን ነው ካላችሁኝ፣ እነዚህ ቅድም የጠቀስኩላችሁ እሱ ራሱ የተናገራቸው ናቸው ቪዲዮዎቹ ላይ። ጥቅል መንፈሱ ካላችሁኝ እንዲሁ በሶስት እንዲሁ እንትን እናድርገው፣ ሰመራይዝ እናድርገው። የመጀመሪያው ይሉኝታ ቢስነትን ትኩረት ማግኛ ማድረግ ተገቢ ነው የሚል ጽንሰ ሀሳብ ነው ፕሮሞት የሚያደርገው ይሄ ፈሊጥ ማለት ነው። የይሉኝታ ቢስነት ወይም ደግሞ ሰው ምን ይለኛል የሚል ነገር ሙሉ በሙሉ አውጥቶ መጣልና ስግጥ ፍምስ ማለት
ትኩረት ያስገኛል፣ በሰዎች ዘንድ እውቅና ያስገኛል ለሚል መንፈስ ያዘለ ነው። ሁለተኛ ትኩረትን ወደ ገንዘብ መቀየር ስኬታማ ያደርግሃል ነው። መንፈሱን ነው አሁን እየተናገርኩ ያለሁት፣ ቃል በቃል የተናገረውን ሳይሆን አንድምታው ወይም ከሱ ካቀረባቸው ትርጉሞች የሚገኙትን ነገሮች ሰመራይዝ ለማድረግ እየሞከርኩ ነው። ትኩረትን ወደ ገንዘብ መቀየር ስኬታማ ያደርግሃል ነው። ሌላው ደግሞ የሶሻል ሚዲያ እብደት ገንዘብ እስካመጣ ድረስ ስኬት ነው የሚል አንድምታን ያዘለ ነው። ሶሻል ሚዲያው ላይ ያለውን እብደት ታውቁታላችሁ። ዋናው አንተን ገንዘብ ካመጣለህ በቃ ያ ሁላ ነገር ጀስቲፋይ የሚደረግ ነው የሚል መንፈስ ያዘለ ነው። ስለዚህ እውነቱን ለመናገር ትርጉሙን በዚህ መልኩ ነው የምንረዳው። ከዚህ ውጭ የተለየ ነገር አይደለም። ከዛ በኋላ ላይ የተወሰነ እሱም ቃለ መጠይቆች ላይ ምን ላይ የሆነ ሌላ አይነት ፍልስፍናዊ ትርጉም ምናምን ለመስጠት የሞከረባቸው አሉ። ግን እንደ ፓኬጅ አድርጎ ሲያመጣው በተለያዩ ቪዲዮዎችን ፕሮሞት የሚያደርገው ከላይ ባለው መንፈስ መሆኑ ግልጽ ነው። ብዙ ለመቀየር የሚመች አይነት ነገር ሆኖ አይታይም ማለት ነው። ከዛ ውጭ ደግሞ ማተር የሚያደርገው ሰዎች ምን ይረዳሉ የሚለው ከመሆኑ አንጻር እንግዲህ አንዳንድ ሰዎች ከትሬንዱ ውጭ ላለመሆን ይመስለኛል ሪዲፋይን የማድረግ ሙከራ አድርገዋል። በራሳቸው ነው እሱ እንዲህ ሲል እንዲህ ለማለት ነው፣ ስለዚህ ይሄ ጥሩ ነው የሚል አይነት አመለካከት ያሳዩ አሉ። እኔ እነዛን ጥሩ ሆነው አላገኛቸውም። ለምን ከተባለ ሪዲፋይን ማድረግ የሚያዋጣበት ጊዜ ሊኖር ይችላል። አንዳንድ ነገሮችን ሪዲፋይን ታደርጋለህ። አንዳንዴ ለውጥ ሊያስፈልግ ይችላል። ማህበረሰብህ ላይ በጥቅሉ እንዲሁ ሁልጊዜ በማህበረሰባዊ እሴቶች መታሰር ተገቢ ላይሆን ይችላል። ለውጥ የሚፈልግበት ወቅት ላይ ጥሰህ ልትወጣ ትችላለህ። እሱ እንዳለ ሆኖ የአብዮት የለውጥ አስፈላጊነት እንዳለ ሆኖ ግን መልሱ ግን ሌላ ጽንፍ አይደለም። አሁን ስግጥ ድድብ በል በቃ ምንም ሰው የራሱ ጉዳይ አይነት አመለካከት ግን ሌላ ጽንፍ እንጂ እንደዚህ እንደ ለውጥ ተደርጎ የሚወሰድም ነገር አይደለም። ያም ለውጥም ራሱ የሚሰጠው ቦታ ሆኖ ማለት ነው። ይሄኛው ወይም ሰዎች በዚህ መልኩ ለመተርጎት የሞከሩትን ለውጥ ወይም ደግሞ ወጣ ያለ ነገር ማምጥተህ ቢሆን እንዲለመድ ማድረግ ያ አይመስለኝም። ወይም ደግሞ በአላስፈላጊ ደረጃ በይሉኝታ በምን ተጨናንቀህ ስራ ከመስራት መቆም ወይም በሰው ምን ይለኛል ፍራቻ ነገሮችን ማቆም ለማለት አይደለም። እንደዛ አይመችም። ምክንያቱም አንድ ሀሳብ ይዘህ ስትመጣ የሆነ ፈሊጥ ይዘህ መተህ ስትመጣ ፓኬጅ አድርገህ ነው የምታመጣው። በዛ በንግግርህ፣ በአካልህ፣ በምንህ በምታደርጋቸው ነገሮች ያንን ትርጉም ታሰርጻለህ። ስለዚህ አዶናይ ይዞት የመጣውና ለማስረጽ እየሞከረ ያለው አስተሳሰብ አሁን ሰዎቹ እንደሚሉት በቃ ለውጥ ላይ ያተኮረ ምናምን ነገር አይደለም። በቃ አምጽ ነው ሙሉ በሙሉ ስለ ሰው ቀድጄ ልልበሰው አይነት አመለካከት ነው እንትን የሚለው ማለት ነው። ስለዚህ በይሉኝታ መታሰርና ይሉኝታ የሚባልን ነገር ከነጭራሹ አውልቀህ ጥለህ እንደፈለግኩን ማለት ፍጹም የተለያዩ ነገሮች ናቸው። እንግዲህ እዚህ ላይ እስልምና ምን ይላል የሚለውን ወረድ ብዬ አቀርብላችኋለሁ። ከዛ በፊት ግን የተወሰነ የቀረኝ ነጥብ ምንድን ነው? ሪጀክት መደረግ ሲኖርብን አንዳንድ ነገሮች ሪጀክት ማድረግ ጥሩ ነው። ሁሉንም ነገር ጀስቲፋይ አድርገን አንችልም። አንዳንድ ነገሮችን ሪዲፋይን አድርገህ ወይም እንደ ዳግም በይነህ ጠጋግነህ ምን ብለህ የምትቀበላቸው ነገሮች ሊኖሩ ይችላሉ። አንዳንድ ነገሮችን ደግሞ አይ ኖ ይሄማ በፍጹም አንቀበለውም የምትለውም ሪጀክት የምታደርገውም ነገር መኖር አለበት። መርህ አለኝ ካልክ ከመርህ አንጻር አይ ይሄ እንኳን ተቀባይነት ያለው ነገር አይደለም፣ እንዲህ ያለው አመለካከት ልክ አይደለም የምትልበት የሆነ ቀይ መስመር ሊኖርህ ይገባል። ያ ቀይ መስመር እንደሆነ ለማሳየት ነው እንግዲህ አመጣጭ ማለት ነው። ከዛ ውጭ ደግሞ የመተርጎምን አደጋ ልንገራቸው። አንዳንድ ጊዜ ሰውየው ያላለውን ነገር እንኳን በጥሩ ተርጉመንለት ነው እንዲህ ለማለት ፈልጎ ነው ብለህ እንዲህ አይነት ፓኬጅ ዲሎችን ስትቀበል አብሮት የሚመጣ አደጋ አለ። ፓኬጅ ዲል ማለት ምን ማለት ነው? አብሮት የሚመጡ ብዙ ነገሮች አሉ። ለምሳሌ አዶናይ ይህንን ይዞ ሲመጣ በቃ ቃሉን ብቻ እንትን ብሎ ከዛ ያችን አንተ የፈለግካትን ትርጉም ብቻ ብሎት አልሄድም። ፕሮሞት በሚያደርጋቸው ነገሮች፣ በስራዎቹ፣ ቀን ተቀን በሚቀርጻቸው ቪዲዮዎች ያንን ነገር ለማስረጽ ሰግጥ ፈምስ የሚለውን ነገር ይዞ ሲመጣ አብሮ እያደረገ እያሳየ ያላቸው ነገሮች አሉ። ከዛ አንጻር ሚዲያ ላይ ሞቶ የተናገራቸው በጣም ሲሪየስሊ ችግር ያለባቸው ማህበረሰባዊ እሴትን የሚንዱ ነገሮች አሉ። ስለዚህ
ሰዎች ሲቀበሉ ፓኬጁን ሙሉ እንዳለ ነው የሚቀበሉት። አሁን አንድ በሱ ኢንፍሉወንስ የሚደረግ ሰው ሰግጥ ፈምስን የሚወስደው እሱ ላይ በሚያየው እሱ ፓኬጅ አድርጎ ይዞት በመጣው አመለካከት እንጂ ምናልባት ከሱ ንግግር ውስጥ ተመዛ በጥሩ ልትተረጎም የምትችልን አንዲት ነገር ሰበዝመዞ አይደለም የሚወስዱት። ስለዚህ ማህበረሰባዊ ለውጡ ላይ ሲመጣ ፓኬጅ ሆኖ ነው የመጣው። እንደዚህ ፓኬጅ ሆኖ መጣ ነገርን ደግሞ አንዷን ከመሀል አውጥተህ በጥሩ ተርጉመህ የምታልፈው ነገር ብዙ የሚያስኬድ አይደለም። ፓኬጁን ነው አብረህ የምትቀበለው ማለት ነው። ያንን እንትን ስታደርገው አንተ ከመሀል መዘህ ላወጣሃት ጥሩ ነገር ጀስቲፋይ ስታደርግ ሌሎች ደግሞ በተለይ ወጣቶች ልጆች የሚወስዱት ያንተን ጀስቲፊኬሽን እና ሙሉ ፓኬጁን ነው የሚገዙት። ስለዚህ ፓኬጁ ጤነኛ ካልሆነ የሆነች ነገር አውጥተህ መዘህ በጥሩ ስለተረጎምካት ብቻ ያንን ጀስቲፋይ አታደርግም። ይሄ ፍጹም ስማርትነት የጎደለው ስህተት ነው። ስለዚህ እንዲህ አይነት ጽንሰ ሀሳቦችን እንዲሁ በጥሩ ተርጉሜ ልቀበለው በቃ እንዲህ በይሉኝታ ለመታሰር ለማለት ነው ምናምን ብለህ በጥሩ ተርጉመ መሄድ ነው በፍጹም አያስኬድም። ፓኬጁ ጋር አይገጣጠምም ማለት ነው። ከዛ አንጻር እንዲህ እያደረጉ ያሉ ሰዎች እየሰሩ ያሉት ነገር ሲሪየስ ስህተት መሆኑን ሊያውቁ ይገባል። አሁን እስቲ እነዚህ ይህ ፈሊጥ ይዞ የመጣቸውን ነገሮች፣ ሀሳቦች አንድ ባንድ እያነሳን የፈሊጡ መንፈስ ምን እንደሆነ እናወራለን። ከዛ ደግሞ እስልምና ይቀበለዋለሁ የሚለውን እኔ የማቀርብላችሁን ነጥቦች እያየን እንቀጥል። የመጀመሪያው እንዳልኳችሁ ይሉኝታ ቢስነት ነው። ይሉኝታ ቢስነት ሰው ምን ይለኛል የሚል ነገር ሙሉ በሙሉ ከሲስተም ውስጥ አውጥተህ ጣል ነው የሚለው። በአንተ ህይወት ማንም አያገባውም፣ ማህበረሰቡ ይንጫጫተው፣ ማንም ሊቆጣጠር አይችልም፣ ካሰኛህ አድርገው የሚል መንፈስ ያዘለ ነው። ይህንን እስልምና ይቀበለዋል ወይ ነው? ይህንን እስልምና ይቀበለዋል? በፍጹም አይቀበለውም። ወላ ተተቢዑ ልሀዋ ፈዩድለከ አን ሰቢልላህ ይላል ቁርአን። ሀዋ ይሄ ምንድን ነው? ስሜትህን አትከተል። ፈዩድለከ አን ሰቢልላህ ከአላህ መንገድ ያጠፋሃል፣ ያሳስተሃል፣ አጉል ነገር ውስጥ ይከታሃል ይልሃል። ስለዚህ ስሜት የሚባለውን ነገር ዝም ብለህ በድፍኑ አትከተልም። እንደ እስልምና የምትከተለው ሌላ አለ፣ ወሕይ አለ። የመጀመሪያው የሃይማኖት አስተምህሮ አለ፣ ማህበረሰባዊ ሴቶች አሉ። እኒህ ሁላ ነገሮች መጥፎ የሆኑትን ቀስ በቀስ የምትለውጣቸው ሆኖ ወይም ለመለወጥ ትግል የምታደርግ እንዳለ ሆኖ ነገር ግን በጥቅሉ ይሉኝታ የሚባል ነገር በጥቅሉ አውጥተህ ጣል የሚል ነገር ፍጹም ትክክል አይደለም። ምናልባት አቻ ቃል እንፈልግለት ከተባለ ሐያ የሚለው አቻ ቃል እንደሆነ ይናገራሉ ዑለሞች። ነቢዩ ሰለላሁ ዐለይሂ ወሰለም አልሐያኡ ሚነል ኢማን፣ ሐያ ወይም ደግሞ እፍረት ብለን እንያዘው ወይም ይሉኝታ ማለት ነው። ሚነል ኢማን ከእምነት ነው ማለት ሰዎችን ማፈር እንትን ማድረግ ከእምነት ነው ይላሉ። ማፈር ሲባል ይሄ ቲሚድ ሆኖ ከተገቢ በላይ በቃ ሁሉንም ነገር መብትህን የማታስከብርበት እንትን ማድረግ አይደለም። ነገር ግን ጤናማ በሆነ ሌቭል ሌሎች መሰረታዊ ሴቶችን በማይንድ መልኩ ለማህበረሰብህ፣ በዙሪያ ላሉ ሰዎች፣ ለእናት ለአባትህ፣ ለቤተሰብህ እና እነሱ ለሚያስቡት ነገር መጨነቅ፣ ይህንን ጤናማ በሆነ ሌቭል ማስኬድ የእምነት አካል ነው ተብሎ ሊቀመጥ ይችላል። እንኳን የማህበረሰብን ይቅርና የአንድ ሙስሊም ወንድምህን ቀልብ መስበር እንኳን ተወግዟል። ከዛ አንጻር እንዲሁ በቃ ሰዎች የራሳቸው ጉዳይ እንደፈለግኩን የፈለግከውን ብታደርግ ምን አባቱ ማን ያመጣል? እንዲህ አይነት አመለካከት፣ እንዲህ አይነት ይሉኝታ ቢስነት፣ እንዲህ አይነት ሰግጦ መፈመስ በእስልምና በፍጹም ተቀባይነት የለውም። ከዚህ አንጻር ሲታይ ማለት ነው። ሲቹዌሽናል አዌርነስ እኮ ያስፈልግሃል አይደል? አንድ ሰው ዙሪያውን ማየት አለበት። በዙሪያ እኔ በማደርገው ነገር እኔ የማደርገው መስተጋብር ሌሎች ላይ ምን ተጽዕኖ ፈጠረ የሚለውን ማሰብ አለበት። የማህበረሰቡ አባል መሆንህን እኮ መቀበል አለብህ። ሳትቀበል ስትቀር ነው እንደፈለግኩ እኖራለሁ፣ ማንም ምንም አያገባውም፣ ማንም የፈለገው ሊል ይችላል የምትለው የማህበረሰቡ አባል ሳትሆን ስትቀር ነው። አንቲ ሶሻል ስትሆን ነው ማለት ነው። ጥሩ ነገር ላይ ደግሞ አታመጽም። ማመፅ ካለብህ መጥፎ ማህበረሰባዊ ሴቶች ካሉ እነሱን ለመቀየር ህጉን በጠበቀ መልኩ የለውጥ ህግጋትን በጠበቀ መልኩ ትጠራለህ እንጂ ዝም ብለህ ሁሉም ነገር ላይ አታምጽም። ጥሩ ነገር ላይ ደግሞ በተለይ አታምጽም። ሀፍረት ጥሩ ነገር ነው። ሰዎችን ማፈር፣ ኧረ ነገሌ እንዲህ ያስባሉ ብሎ ማፈር ራሱ አንድን ሰው ከመጥፎ ነገር የማስቆሚያ ሜካኒዝሞች ውስጥ አንዱ ነው።
ሁሉም ሰው ለሁሉንም ነገር አላህን ፈርቶ ላያቆም ይችላል። አንዳንድ ጊዜ ደግሞ ሰው ይታዘበኛል ትላለህ። ይሄ ጥሩና ሰብአዊ ስሜት ነው። ይህንን ስሜትህን ቀቅለህ እንድትበላው የሚነግርህ ነገር ሲሪየስ የሆነ ችግር አለበት ነው። ይሄ የምዕራቡን ዓለም ኢንዲቪጁዋሊዝም እና ይሄ ኤክስትሪም ሊበራሊዝም መሰረት ያደረገ እንጂ እስልምናን መሰረት ያደረገ አመለካከት አይደለም። ስለዚህ ይህንን በፍጹም መቀበል አይገባም። ብዙ ጊዜ ይሉኝታ ላይ የሚያምፀው ደግሞ ሞደስቲ ላይ መሆኑን ማስተዋል አለብን። ብዙ ጊዜ ይሉኝታ ላይ እንድናምፅ ጥሪ ሲደረግ በብዛት ጥሪ የሚደረገው ሞደስቲ ላይ እንድናምፅ። ሞደስቲ ማለት የጨዋነት እሴቶች ማለት ነው። ኦቨር ሴክሹዋላይዝድ የሆኑ ነገሮች እንዲሆኑ ነው በብዛት ይሄ ቦታ በየቦታው የሚደረገው ጥሪ ያ ነው። ሆሊውዱም የሚጠራችሁ ወደዛ ነው። በብዛት ኖርሙ ላይ እንድታምፅ የሚጠሩ በብዛት ሴክሹዋል የሆኑ ነገሮች ላይ ሞራሊቲ ጋር ቀጥታ የሚገናኙ ነገሮች ላይ ጨዋነት ላይ ሞደስቲ ላይ ነው አመጾቹ የሚደረጉት ማለት ነው። ከዛ አንጻር በጣም ሲሪየስ የሆነ ጉዳት አለው። ያ ብቻ አይደለም፣ ምድራዊ ጉዳቶችም አሉት። ኖርማሊ መንፈሳዊ ብቻ አይደለም፣ ከአላህ ጋር ብቻ አይደለም የሚያጣላህ፣ አንቲ ሶሻል ያደርግሃል። ማህበረሰባዊ ፍጡር ነው የሰው ልጅ። ያንን ማህበረሰባዊነቱን ይቃረናል። ሰልፍ ሬጉሌሽን ታጣለህ ይላሉ የሳይኮሎጂ መሆኗ። ሙሉ በሙሉ በቃ ሰውን አውጥተህ ስትጥል ሰልፍ ሬጉሌሽን ታጣለህ ማለት ራስህን የምትቆጣጠርበት ሬጉሌት የምታደርግበትን ጥንካሬ ታጣዋለህ። ግንኙነቶችህን ያበላሽብሃል። መስተጋበርህን ይበጣጥስብሃል። ሂስ ተቀባይ እንዳትሆን ያደርግሃል። ኮንስትራክቲቭ የሆኑ ሂሶችን እንዳትቀበል ያደርግሃል። በኩራት ባህር ውስጥ እንድትሰጥም ያደርግሃል። ከዛ አንጻር ይሉኝታቢስነት፣ ይሄ በሰግጥ ፈምስ ውስጥ ያለው ይሉኝታቢስነት በፍጹም እስልምና የሚቀበለው ነገር አይደለም ነው። ይሄ አንደኛው ነጥቤ ነው። ሁለተኛው ነጥቤ ላይ ልሂድ። ሁለተኛው ነጥብ የትኩረት ጥማት ነው። የትኩረት ጥማት በቃ ሰው በሆነ መልኩ ማንኛውም ማድረግ ያለብህ ነገር አድርገህ ራስህን ለትኩረት ማጋለጥን እንደ ጥሩ ነገር የመቁጠር ሂደት አለ። ይህም በሰግጥ ፈምስ ውስጥ በደንብ የሚታይ ነው። እነዚህ በነገራችን ላይ በንግግር ብቻ ሳይሆን በተግባርም በሚሰሩ ነገሮችም ፊት ለፊት የወጡ ናቸው። የፈሊጡ መንፈስ ምንድን ነው ካልን ሰው አፍ መግባት ችግር የለውም። ሰው እንደፈለገ ሊልህ ይችላል፣ ሊያማህ ይችል ይሆናል። ልታይ ማለትም ኩል ነው የሚል መንፈስ ያዘለ ነው። ይህንን እስልምና ይቀበለዋል ወይ ነው? ምንድን ነው? መን ለቢሰ ሰዋበ ሹህረትን ፊ ዱንያ አልበሰሁ ላሁ ሰዋበ መዘለትን የውም አልቅያማ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። የትኩረት ጥማት በአለባበስ ሲገለጽ አላህ ዘንድ የሚያስቀጣ ወንጀል ስለመሆኑ ሲያወሩ ማለት ነው። ከዛ ውጭ ኢብን ረጀብ አልሐንበሊ ታዋቂ በጣም ዓሊም ናቸው። የሐንበሊ መዝሀብ ሁቡ ሹህረቲ ዩፍስዱል ቀልብ። ይሄ ምንድን ነው? የዝና ፍላጎት፣ የዝና ጥማት ቀልብን ያበላሻል ወይም ደግሞ ልቦናን ይበርዛል ብለው የተናገሩባቸው አሉ። ከዛ ውጭ ደግሞ ከመንፈሳዊም ውጭ ምድራዊ ጉዳቱ በጣም ብዙ ነው። የቫሊዴሽን ባሪያ ነው የምትሆነው። የቫሊዴሽን ባሪያ ማለት ሁልጊዜም ከሰዎች ኮንፈርሜሽን የምትፈልግ ነው የምትሆነው። ምክንያቱም ትኩረት በፈለግክ ቁጥር ትኩረት ደግሞ ከሌሎች አካላት የሚመጣ ነው። ለትኩረት እያልክ አጓጉል ነገሮችን ታደርጋለህ። የምትፈልገው ሪአክሽን ሳታገኝ ስትቀር ሌላ የበለጠ የእብድ ስራ በመስራት ተጨማሪ ነገሮችን ተጨማሪ ትኩረት ለማግኘት እንትን ታደርጋለህ። ምንድነው? ሰልፍ ስቲምህ ሲዋዥቅ ጭንቀታም ትሆናለህ። ምክንያቱም በራስህ ከመተማመን ይልቅ ጥሩ ሰርቻለሁ፣ መጥፎ ሰርቻለሁ የሚለውን ኦብጀክቲቭ በሆኑ መለኪያዎች ከመለካት ይልቅ በሰዎች እይታና በሰዎች ትኩረት ወይም ሰዎች በሰጡህ አግራሞት ልክ ራስህን እንድትመዝን ትሆናለህ። ይሄ ደግሞ ወደ ናርሲሲዝም በሽታ ያመጣሃል። ናርሲሲዝም ማለት ራስ ተኮር፣ ሁሉንም ነገር ከራሱ ውጭ የማያስብ፣ ከራሱ ውጭ የማይጨነቅ፣ ሌላው ሰው ምን አገባኝ የኔ ጥቅም ብቻ ይከበር የሚል ናርሲሲስት ባህሪ ያመጣብሃል ማለት ነው። ይሄ በጣም ሲሪየስ የሆነ ችግር ነው። ሶስተኛ የገዛ ነውርን እየገለጡ መሸጥ ነው። እንግዲህ በዚሁ በሰግጥ ፈምስ ውስጥ ከታዩት ነገሮች አንዱ ማለት ነው።
እንደውም ይሄ ሲሪየስ የሆኑ የተሰጡ ቃለ መጠይቆች በጣም የሚደብሩ ሁላ ነገሮች አሉት እና የገዛ ነውርህን እየገለጥክ እንትን ማድረግ ለሰው አለመጨነቅ በቃ ማን ምንም ሊልህ አይችልም፣ የፈለግከውን አድርግ የሚል አመለካከት፣ ነውርህን ሳትሳቀቅ መግለጽ፣ ነውርህን ኮሜርሻላይዝ ማድረግ፣ ወደ ገንዘብ መቀየር፣ እንዲህ አይነት ጽንሰ ሀሳቦችን ያዘለ ነው። ይህንን እስልምና ይቀበለዋል ወይ? በፍጹም። ኩሉ ኡመቲ ሙዓፈን ኢለል ሙጃሂሪን ኢለል ሙጃሂሪን ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ኡመቴ በሙሉ ምህረት ተደርጎለታል ወንጀላቸውን አደባባይ የሚያወጡት ሲቀሩ ማለት ወንጀልህን እንደው ደበቅ የምታደርገው በተቻለ መጠን ድክመትህ በመሆኑም አላህ ዘንድ እንደው ማርልኝ የምትለው ነገር እንጂ አውጥተህ የምትናገረውና በአደባባይ የምትጎርርበት ነገር አይደለም። ኩል አይደለም ወንጀልህን መናገር ማለት ነው። ወንጀልን መግለጥ የአላህን ሐቅ ማቃለል ነው ብለው ኢማም ነወዊ የሪያዱ ሷሊሂን ጸሐፊ የተናገሩ መሆናቸው ይታወቃል። ምድራዊ ጉዳቱን ብዙ ነው። በነገራችን ላይ አፈንጋጭነትን ኖርማላይዝ ይደረጋል። በእንዲህ አይነት እንትን ውስጥ አፈንጋጭ መሆን በቃ ከማህበረሰቡ ኖርም በሁሉም ነገር እያፈነገጡ መውጣት ተራ ነገር እየሆነ ይመጣል። ሰዎች ነውራቸውን እንትን ሲሉ በጣም እንደዚህ ስለ ዝሙት ስለምን ሲወራ ሰዎች በነፃነት ወጥተው የሰሩትን ዝሙት ወይም ሌላ እንደዚህ እንትን ባወሩ ቁጥር ያ ነገር ኖርማላይዝ እየሆነ ይመጣል። ሰዎች አያስደነግጣቸውም። ያ ብቻ አይደለም፣ ሰሪውም ራሱ አያስደነግጠውም። ጸጸት ይቀንሳል። ጸጸት ደግሞ ሰዎችን ከወንጀል ከሚያስቆሙ ነገሮች አንዱ ነው። ይሄ ጸጸት ሲቀንስ በተራው ሬጉሌሽን ይቀንሳል። እንዳልኳችሁ ራስን የመቆጣጠር ሂደት እየደከመ ይመጣል። ሌሎችን ለኩረጃ ያነሳሳል። በተለይ ደግሞ ታዋቂ ሰው ሲሆን ደግሞ ብዙ ወጣቶች ምኖች ይሸወዳሉ። ዛሬ የእኛ ልጆች የእናንተ ልጆች እነዚህ ሁላ በቀላሉ እንትን የሚሉ ናቸው። ምናልባት አንተ የደረስክበት የብስለት ደረጃ ላይ ልጆችህ አይደርሱም። ከዛ አንጻር እንዲህ አይነት ኢንፍሉዌንሰሮችን እያዩ አጉል ነገር ውስጥ ይገባሉ። ከዛ አንጻር በጣም ሲሪየስ የሆነ ችግር እንዳለው ማወቅ ያስፈልጋል። ከዛ ውጭ ደግሞ ወንጀልን ደጋግሞ እንዲህ መጥፎ ነገሮችን ፐብሊሳይዝ ማድረግ ኢምፐልሲቭ የመሆን ባህሪ። ኢምፐልሲቭ ማለት ቶሎ በቃ የግብር ይውጣ ባህሪ፣ ቶሎ ዝም ብሎ ዘሎ የመግባት አንድን ጉዳይ ሳያመዛዝኑ የመስራት አይነት ችግሮችን ያመጣል። ከዛ ውጭ ደግሞ የሶሻል ሚዲያ እብደትን የሚያጸድቅ መንፈስ አለው። ምክንያቱም አሁን በቲክቶክ ከመጣችሁ ቲክቶክ ላይ ሰግጥ ፈምስ የሚል ፈሊጥ አምጥተህ ሰዎችን በቃ ያሰኛችሁን አድርጉ፣ ደድቡ። መደደብ ነው ጥሩ። አንድን ነገር ከመስራታችሁ በፊት እንደው ምን ይሆናል ብላችሁ መጨረሻውን አትዩ። በቃ በረከት የሚመጣው በዚህ ነው፣ ገንዘብ የሚመጣው በዚህ ነው ብለህ ስትሰብክ እዚህ ውስጥ በእነዚህ ፕላትፎርሞች የሚሰሩትን እብደቶች እያጸደክ ነው ማለት ነው። ሬጅ ቤቲንግ በጣም ይታወቃል። ሰዎችን በማናደድ የሆነ ኮሜንት እንዲጽፉ ምን በማድረግ እንዲታየ ማድረግ ማለት ነው። የፊትና ፈጣሪነት ባህሪ ማለት ነው። ይህ በሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም አጥብቀው አውግዘውታል። ኖርሞችን ሁላ የሚበጣጥስ ትውልድ ነው የምታፈራው በእንዲህ አይነቱ አካሄድ ማለት ነው። አሁንም ደግሞ በጣም ሲሪየስ የሆኑ ችግሮች አሉ። ከዛ ውጭ ማህበራዊ ሚዲያ ላይ ሴክሹዋላይዝድ ኮንቴንት አለ። ኦልሞስት ዲጂታል ፕሮስቲቱሽን፣ ዲጂታል ሴተኛ አዳሪነት የሚመስል በጣም አስቀያሚ ነገሮች አሉ። በቃ ውበት ይሸጣል። ቲክቶክ ላይ ውበት ይሸጣል። ሌላም እንደዚህ ኦቨር ሴክሹዋላይዝድ የሆኑ ነገሮች የሚሸጡበት ወቅት ላይ ደርሰናል እና ይሄ በጣም ሲሪየስ የሆነ ችግሮችን ያመጣል ማለት ነው። እንትን ነው ኦቨር ሴክሹዋላይዝድ የሆነ ካልቸር የሚያመጣ ነገር ነው። ስለዚህ ሰዎችን ሰው ለሚላችሁ አትጨነቁ ስትላቸው አብሽሩ፣ ያሰኛችሁን ዛሬ ጥቅም ያመጣል ብላችሁ የምታስቡትን በረከት ያመጣል ብላችሁ የምታስቡትን ሁላ አድርጉ እንደማለት ነው። ይሄ በጣም ሲሪየስ የሆነ ችግር ነው። ምክንያቱም ሰግጥ ፈምስ ስትል ንግግር ብቻ አይደለም፣ ፈሊጥ አይደለም፣ ማይንድ ሴት እኮ ነው አይደል? እንትኑ ነው እየጠራህ ያለው ወደዛ ማይንድ ሴት ነው። በቃ ሁሉም ሰው የራሱ ጉዳይ የፈለገ ይሁን ያሰኘህን አድርግ ወደሚል ማይንድ ሴት ነው ሰዎችን እየጠራህ ያለው። ይሄ ደግሞ ለሁሉም የቲክቶክ እብደቱን እንትን ነው ጀስቲፋይ የሚያደርግ ነው። ከዛ ውጭ ይሄ በእንትን ብቻ የሚታሰብ አይደለም። በነገራችን ላይ ምድራዊ ጉዳቱም ቢሆን በቀላል የሚባል አይደለም። ማህበረሰቡ ላይ ኢሞሽናል ዲስሬጉሌሽን ያመጣል። ኢሞሽናል ዲስሬጉሌሽንን ሲገልጹት ምሁራን ምን ይላሉ? ኢንተንስ የሆነ በጣም በቃ በጣም ይሄ ምንድን ነው ከፍ ያለ ስሜት ውስጥ መግባት በጣም በፍጥነት እንትን ነው ማኔጅ ለማድረግ በሚያስቸግር የስሜት
እንትን ውስጥ ከፍታ ውስጥ መግባት እንደማለት ነው። ይሄ ደግሞ ወደ ምን ይመራል ይላሉ? ኦቨር ሪያክሽን፣ ከመጠን በላይ ሰዎች ኦቨር ሪያክት እንዲያደርጉ፣ እንዲቆጡ፣ እንትን ይሄ አውትበርስት፣ ይሄ የቁጣ መገንፈል ነው የምንለው፣ እንዲጨነቁ፣ እንትን እንዲሉ፣ እንዲህ አይነት ባህሪዎች እንዲያዳብሩ ያደርጋል። ኢምፐልሲቭ ቢሄቪየርን ያጋግማል የሚል ነገር ያስቀምጣሉ። ከዛም ውጭ ደግሞ ዶፓሚን ዲፔንደንሲ ይፈጥራል አይደል? የሆነን ሱስ የሚያስይዝ ነገር ስንጠቀም አእምሯችን የሚያመርተው ኬሚካል አለ እና ያ ኬሚካል ሱስ ያስይዛል፣ ዲፔንደንሲ ይፈጥራል። እንትን ባደረግክ ቁጥር ማለት ነው። ይሄ እንዲህ አይነት እብደቶች ላይ በገባህ ቁጥር ያው ሱስ ትያዛለህ። የዛ ዲፔንደንሲ ከተፈጠረ ደግሞ ለማወቅ ለማቆም ፍላጎት አይኖርም። ከዛ ውጭ ደግሞ ዲሴንሲታይዜሽንም ይፈጥራል። ዲሴንሲታይዜሽን ማለት እንዳልኳችሁ ክፉ ነገር የማያስደነግጠውን ማህበረሰብ እየፈጠርክ ትሄዳለህ ማለት ነው። አምስተኛ ገንዘቡን የስኬት ብቸኛ መለኪያ ማድረግ። ይሄው ስግጥ ፍምስ የሚለው አስተሳሰብ አንድ ኮር እንትን ነው፣ አካል ነው። ምን ማለት ነው? ገንዘብን ብቸኛ የስኬት ማድረግ በቃ ሰው የራሱ ጉዳይ፣ እንትን ብለህ ያሰኘህን አድርግ፣ ዋናው መምጣቱ ነው፣ በረከት የምታገኘው እንዲህ ነው፣ እውቀት ምናምን ካልክ ደህይተህ ትቀራለህ የሚል ጥሪ ነው። የፈሊጡ መንፈስ ብር ካስገኘልህ ምን ጨነቀህ፣ የትም ፍጪው ዱቄቱን አምጪው የሚል አመለካከት ነው። ይህንን እስልምና አይቀበለውም ነው። ቁርአን እዚህ ላይ ብዙ የሚያነሳቸው ነገሮች አሉ። በል ቱእሲሩነ አልሐያተ ዱንያ ወልአኺረቱ ኸይሩን ወአብቃ። እናንተ ዱንያን ትመርጣላችሁ፣ አኸራ ግን የበለጠ የተሻለና አዛላቂ ሆኖ ሳለ እናንተ ግን ቅርቢቱን ህይወት ብቻ ላይ ሙጭጭ ትላላችሁ ይላል። አት ኤክስፔንስ ኦፍ ዩር አኸራ፣ አኸራህን በሚያበላሽ መልኩ ዱንያ ላይ ብቻ መንጠልጠልን ሲገልጽ ማለት ነው። በሌላ ቦታ ላይ ፈአመል ኢንሳኑ ኢዛ መብተላሁ ረቡሁ ፈአክረመሁ ወነዓመሁ ፈየቁሉ ረቢ አክረመን። አላህ የሰው ልጅ ይላል ኢዛ መብተላሁ ሲፈትነው፣ ረብሁ ፈአክረመሁ ወነዓመሁ በቃ እንትን ሲሰጠው፣ ጸጋውን ሲያበዛለት፣ በረከቱን ርዝቁን ሲያበዛለት፣ ፈየቁሉ ረቢ አክረመን፣ ጌታዬ በቃ አከበረኝ ይላል። ለምን? ቁሳዊ ብቻ ስለሆነ የሱ መስፈርቱ ማለት ነው። ወአማ ኢዛ መብተላሁ፣ ነገር ግን በፈተነው ጊዜ፣ ፈቀደረ ዐለይህ ርዝቁሁ፣ ርዝቁን ባጠበበበት ጊዜ ግን፣ ፈየቁሉ ረቢ አሃንን፣ ገንዘብ ሲያንሰው ግን፣ ገቢው ሲቀንስበት ግን ጌታዬ አዋረደኝ ይላል። ምክንያቱም የውርደት መለኪያ አድርጎ ያስቀመጠው የገንዘብ መኖር አለመኖርን ነው። ገንዘብ ሲኖረው አቤት ጸጋ በዛልኝ ይላል። ገንዘብ ደግሞ ከቀነሰበት ደግሞ ተዋረድኩኝ አምላክ ያዋረደኝ ይላል። ይሄ የምስጋና ቢስነት ባህሪና ቁሳዊ ንብረትን የስኬት መለኪያ ማድረግ ስለሆነ በጣም በቁርአኑ በተለያዩ ቦታዎች ላይ የተኮነነ ነገር ነው። በነገራችን ላይ ወመል ሐያቱ ዱንያ ኢላ መታኡል ጉሩር ይላል ቁርአኑ። ይቺ የምታዩት ቅርቢቱ ዓለም መታለያ እንጂ ላይ አይደለችም ይላል። ከዛ አንጻር በብርቅርቅ ነገር ብቻ ተሸውደህ እንትን አትልም። ገንዘብ ማግኘት ብቻ አይደለም ቁም ነገሩ። ከገንዘብ የሚያለፉ ነገሮች አሉ። ኦፍኮርስ ገንዘብ ጥሩ ነገር ነው፣ ታገኛለህ። ነገር ግን ገንዘብ ለማግኘት ብለህ አጓጉል ነገር ውስጥ መግባት ደግሞ የሚሆን ነገር አይደለም። ለገንዘብ ብለህ ይሉኝታህን ቀቅለህ መብላት፣ ሰው ይታዘበኛል አለማለት፣ ለማህበረሰብህ እሴቶች ተገዢ አለመሆን፣ ይሄ በፍጹም ተቀባይነት ያለው ባህሪ አይደለም። ይሄው ባህሪ እኮ ነው ብዙ ቀውስ የሚፈጥረው አይደል? ምናልባት እኮ ጾታዊ ነገሮች ላይ ብቻ ላይሆን ይችላል። ምናልባት ብዙ ሌብነትም ላይ የሚሰማራ ይኖራል። ተመሳሳይ እኮ ነው ሎጂኩ። ገንዘብ እስካስገኘልኝ ድረስ ምን ጨነቀኝ ነው። ምናልባት ነፍስ የሚያጠፋ ይኖራል። ገንዘብ እስካገኘሁበት ድረስ ምን ጨነቀብኝ። የሰው ገንዘብ ሀቅ የሚበላ ይኖራል። ይሄ ሁላ ገንዘብን ብቸኛ ደስታ የስኬት መለኪያ ከማድረግ የሚመጣ ነው። ግን እንደዛ አይደለም ነው። ቃሩን የተባለው በሙሳ ዘመን፣ በነቢዩላህ ሙሳ ዘመን የነበረ ሀብታም በጣም ድንበር ሲያልፍ በወቅቱ የነበሩ አዋቂ ሰዎች ዳዕዋ ያደርጉለታል። ወብተጊ ፊማ አታከ ላሁ ዳር አልአኺረተ ወላ ተንሰ ነሲበከ ሚነ ዱንያ፣ አላህ በሰጠህ ንብረት የመጨረሻውን ዓለምህን ገንባበት እንጂ ይሉታል። ወላ ተንሰ ነሲበከ ሚነ ዱንያ፣ በዛው ልክ ደግሞ ከምድርም ላይ ያለህን ድርሻ አትርሳ ማለት
መነገድህንም ገንዘብ ማግኘትህንም በገንዘብህ መደሰትንም ኦፍኮርስ አትርሳ። ግን በዛው ልክ ደግሞ የመጨረሻው ዓለም እንዳለብህ ይቺ ዓለም ፈተና መሆኗን ደግሞ እንዴት ትረሳለህ እያሉ ይመክሩት እንደነበር ይነግረናል። የእስልምና ጥሪ ይሄው ነው። ሚዛን ፍጠር ነው። ዱንያም ማን ነው ገንዘብ ማግኘትህ፣ ምድራዊ ህይወትህንም ማስተካከልህ፣ ስጋህን ማስደሰትህ በህጋዊ መንገድ እስከሆነ ድረስ ተገቢ ነው። ነገር ግን ይህንን ለማድረግ ግን እንትን የምትጥስ ከሆነ የሰማያዊ ህይወትህን አደጋ ላይ የምትጥል ከሆነ ግን ይሄ በጣም ሲሪየስ የሆነ ችግር ይፈጥርብሃል ነው። ነቢዩ ሰለላሁ ዐለይሂ ወሰለም ገንዘብ ብቸኛ መለኪያ እንዳልሆነ ሲነግሩን ለይሰል ጊና አን ከስረቲል ዐረድ፣ ሀብት ማለት የቁሳቁስ መብዛት ብቻ አይደለም ይላሉ። ወላኪነል ጊና ጊነ ነፍስ፣ ይልቁንም መብቃቃት ሀብት ማለት የነፍስ መብቃቃት የነፍስ ሀብት ነው ይላሉ። ቡኻሪ የዘገቡት ሐዲስ ነው። አንድ ወቅት ላይ ጓደኞቻቸውን ጠየቋቸው። በእናንተ ዘንድ ድሃ ማለት ማን ነው አሏቸው። በእኛ ዘንድ ድሃማ ማለት ያው ቁሳቁስ የሌለው ቤት የሌለው መጓጓዣ የሌለው አሏቸው። ኖ እሱ አይደለም ድሃ የሚባለው አሉ። ትክክለኛ ድሃ ማለት ጥሩ ጥሩ ስራ ሰርቶ ምድር ላይ ሳለ ብዙ ኸይር ስራ ሰርቶ ይመጣል። ነገር ግን ሰዎችን በድሏልና የበደላቸው ሰዎች ተራ በተራ እየመጡ ሐቃቸውን ሲቀበሉ የእነሱን ከሰራው ኸይር ስራ ላይ ሐሰናውን ወስደውበት ሲያልቅበት ደግሞ የእነሱን ወንጀል ተሸክሞ ወደ ቅጣቱ ይሄዳል። ይህ ነው ትክክለኛ ድሃ የሚባለው በማለት ትክክለኛ ድህነትም ሀብትም መጨረሻው የሚታወቀው በመጨረሻው ዓለም መሆኑን ይነግሩናል። ስኬቱን ሙሉ በሙሉ ዱንያ ላይ ኢንቨስት አታድርጉ ማለት ሁሉ ነገራችሁን ዱንያ ላይ ኢንቨስት አታድርጉ ነው መልእክቱ። ምክንያቱም የመጨረሻው ዓለም ካልተሳካ ዱንያ ብቻውን ቢሳካ ዋጋ የለውም። እዚህ እስልምና ጥሪ ገንዘብ ማግኘት ጥሩ ነው፣ ተገቢ ነው። ግን ገንዘብ ስታገኝ ደግሞ አኸራህን እያፈረስክ አይደለም። መሬት ላይ ቤት የምትገነባው የሰማይ ቤትህን እያፈረስክ አይደለም ይልሃል። ሁለቱንም አለመርሳት፣ ሁለቱንም አስተካክሎ ሚዛናዊ በሆነ መልኩ ማስኬድ ነው እስልምና የሚነግርህ። ሰግጥ ፈምስ ግን ከዛ ይልቅ ገንዘብ ካስገኘልህ ሁሉ ነገር የራሱ ጉዳይ የሚል አመለካከት ስለሆነ እስልምና አይቀበለውም። ሌላው ሰግጥ ፈምስ ውስጥ ያለው ጽንሰ ሐሳብ ደግሞ ችኩልነትና የግብር ይውጣ ስራ ነው። በቃ እንደመጣ ቶሎ ስራው ምንድነው ማሰብ ምንድነው ማሰላሰል የሚል አይነት አመለካከት ነው። ውጤቱን በማሰላሰል ጊዜ አታጥፋ። አጥልቀህ በማሰብ ምንም አታመጣም። ውጤቱን ማሰብ ህልም ይገድላል የሚል አመለካከት የያዘ ነው። ይሄ ደግሞ እስልምና የሚቀበለው ነገር አይደለም። እንዴት ከተባለ ወካነ ልኢንሳኑ አጁላ ይላል ቁርአን። ሰው ልጅ ሲወቅስ ችኩል ፍጡር ነው ይላል። ወአምሩሁም ሹራ በይነሁም ይላል። ስለ ምዕመናን ስለ ሙስሊሞች ሲናገር ሙስሊሞች ሁለ ነገራቸው ባህሪያቸው መመካከር ነው፣ ሹራ ማድረግ ነው ይላል። መመካከር፣ ሌሎች ሰዎችን ማማከር፣ የምትሰራውን ነገር ላይ ይሄ ነገር እንዴት ነው ያዋጣል፣ ይሄን ነገር ልቀጥልበት ወይ እያልክ ሁልጊዜ መመካከር ተገቢ ነገር ነው ማለት ነው። በጋራ ጉዳዮችም በግለሰባዊ ጉዳዮችም ሰዎች ጋር መመካከር በጣም ተፈላጊ ባህሪ ነው። ሰግጥ ፈምስ ፈሊጥ ደግሞ ምን ይልሃል? ስለ ሰው ቀድጄ ምንድን ነው አንተ ምን አስጨንቅህ? ሰው የፈለገውን ያስብ። ዩ ዶንት ኬር። በቃ አንተ ያሰብከውን ዝም ብለህ አድርግ። ዝም ማሰብ ምናምን እያልክ ይሄ ነገር ምን ሊፈጥር ይችላል እያልክ ለምን ቢዚ ትሆናለህ ነው የሚለው። አተአኒ ሚነላህ ወለዐጀለቱ ሚነ ሸይጣን የሚልም እንደዚሁ ሐዲስ እንዳለ ይታወቃል። እርጋታ ከአላህ ነው። ወለዐጀለቱ እንደዚህ ደግሞ ችኮላ ደግሞ ከሸይጣን ነው ይላሉ። ይሄ እንግዲህ ዴሊበሬሽን አስፈላጊ እንደሆነ ነው የሚነግረን። ታእኒ ማለት አንድን ነገር ተረጋግተህ ማድረግ ማለት ነው። በደንብ ረጋ ብለህ አይተህ ማድረግ ማለት ነው። እርጋታ የችኮላ ተቃራኒ ማለት ነው። ይሄ እስልምና የሚፈልገው እንደዚህ አይነት ባህሪዎችን ነው። ችኮላ ጸጸትን ታወርሳለች ይሉ ነበር ኢብን አልቀይም። ችኮላ ጸጸትን ታወርሳለች የሚል ንግግር ይታወቅላቸዋል። ብልህ ሰው ማለት የነገሩን መጨረሻ የሚያጤን ነው ያሉት ደግሞ ኢማም አልገዛሊ ናቸው። ይሄ ብቻ በነገራችን ላይ ይሄ ብቻ አይደለም፣ ምድራዊ ጉዳቱም ቢሆን ብዙ ነው። ፑር ዲሲዥን ሜኪንግ ይፈጥርብሃል። ቶሎ የምትቸኩልና ነገሮችን ዞር ዞር አድርገህ ማታይ ከሆነ ዲሲዥን ሜኪንግ ወይም ደግሞ ውሳኔ እንትን የማድረግ ልምድህ እየተዳከመ ይመጣል። ኢሞሽናል ዲስሬጉሌሽን ይፈጥራል። ሁልጊዜ እንትን
የሚዋዥቅ እንትን ማለት ነው። የሚዋዥቅ ስሜት፣ የስሜት መዋዥቅ፣ የግንኙነቶች መረበሽ፣ እኒህ ሁላ ነገሮች ከችኮላ የሚመጡ ናቸው። ለሪስክ መጋለጥ፣ አላስፈላጊ ሪስኮችን ትወስዳለህ። ጭንቀት፣ አንግዛይቲ እየወረሰ ይመጣል። ስለዚህ እንዲህ አይነት ነገሮችን አቮይድ ማድረግ አለብን ማለት ነው። ስለዚህ አንድ ንግግር ፋሽን ስለሆነ በቃ ብዙ ታዋቂ ሰዎች ስለተናገሩት ብቻ አትቀበለውም። ከጀርባ ያለውን ጽንሰ ሐሳብ ለማየት ትሞክራለህ። ጽንሰ ሐሳቡን ብቻ አይደለም፣ የቃሉን ትርጉም ብቻ አይደለም፣ አንድምታውን ታያለህ። ፓኬጅ ሆኖ ነው የመጣው። እንዲህ አይነት አመለካከቶችን ልጆች ሲቀበሉ፣ ልጆች እንደ ጥሩ ነገር ሲያዩት፣ ሰግጥ ፈምስ እያሉ በሃሽታግም በምንም እንደ ዋና አድርገው ሲያወጡት በአንድም ሆነ በሌላ መንገድ ማህበረሰባዊ ሴቶችን እያፈረስክ ነው፣ እስላማዊ ሴቶችን እያፈረስክ ነው። ስለዚህ በጣም ሲሪየስ የሆነ ችግር እንደሚፈጠር መታወቅ ይገባል ማለት ነው። ጉዳዩ የግለሰብ ብቻ አይደለም። በነገራችን ላይ ይህንን ቪዲዮ ለመስራት ካሰብኩ ቆይቻለሁኝ። ያቆየሁት በሌላ እንዳይተረጎም ነው። ሰሞኑን ያው ውድድር ይደረግ ምናምን ስለነበር በዛ ሰዓት ባደርገው ብዙም ጥሩ ያልሆነ ስሜት ሊፈጥር ይችላል ብዬ ስላሰብኩ ነው ታግሼ ዛሬ ያደረግኩት ማለት ነው። ውድድሩ ምንም ከተጠናቀቀ በኋላ ጉዳዩ የግለሰብ ጉዳይ አይደለም። ከዛ ውጭ አዶናይም ብዙ ጥሩ ጥሩ ስራዎች እንደሚሰራ እንደዚህ የተለያዩ በጎ አድራጎት ስራዎችን እንትን ለማስተዋወቅ በየመሃሉ እንደሚሞክር አይተናል። ስለዚህ እንትን አይደለም፣ እሱን በግል ለማጥቃት አይደለም። ይዞት የመጣው ሀሳብ ግን እጅግ በጣም አደገኛ ነው። አሁን ደግሞ በጣም ካለው ተሰሚነት አንጻር ሲሪየስሊ ነገ የአንተ የእኔ ልጅ ላይ ሲሪየስ የሆነ የአስተሳሰብ ችግር ይፈጥራል። ከዛ አንጻር እንዲህ አይነት እሳቶች ሲፈጠሩ እንግዲህ ቲክቶክ ያመጣብን እሳት ተረባርቦ ማጥፋት ተገቢ ነው። ለዛ ነው አዳዮችም ምኖችም እንዲህ አይነት እንደ ጎርፍ የሚመጡ ሀሳቦችን የመመከት ስራ እንትን የማሳየት ነው። ይሄ ነገር አንቀበልም። እንደ ዲጂታል ሚዲያው ወደድንም ጠላንም ፈተና ይዞ ይመጣል። እነዚህም ፈተናዎች በዝምታ አታይም ነው። ይሄ ነገር ትክክል አይደለም ነው፣ ይሄንን አንቀበለውም ነው፣ ይሄ እስልምና ከዚህ ጋር አይሄድም እያሉ መንገድ ማሳየት፣ ማህበረሰቡ እንዳይበላሽ መታደግ አስፈላጊ እንደሆነ ሊታወቅ ይገባል። በዚህም እንግዲህ ሙስሊም ዳዒዎች በእኔ በኩል በእስልምና በኩል ያለውን ጥሪ ያደርጋለሁ። ሌላውም ቢሆን በክርስትናም በፕሮቴስታንትም ቢሆን እውነቱን ለመናገር አንዳንድ ቃል እየመዘዙ ጀስቲፋይ ከማድረግ ይልቅ ቀጥታ ማስተማሩ ጥሩ ነው ብዬ አስባለሁ። በዚህ በኩል ብዙ ሰዎችም እዚህ ላይ ሲያስተምሩ አይቻለሁ እና በፍጹም የምንቀበለው ነገር እንዳልሆነ መታወቅ አለበት። ሶሻል ሚዲያው ወደድንም ጠላንም የልጆችን አስተሳሰብ ብቻ ሳይሆን የእኛንም አስተሳሰብ እየቀረጸ ነው። ስለዚህ ለምን ዝም ትላለህ? ታዲያ ልጆችህ ምን እንደሚያስቡ አይጨንቅህም ወይ? ነገ ምን እንደሚደርሱ አይጨንቅህም ወይ? ስለዚህ እንዲህ አይነት ነገሮች ላይ ዝም ማለት ላያስፈልግ ይችላል። ቀጣዩ ትውልድ ቢመክን የምንጎዳው እንደ ሀገር ነው። የኛው ትውልድስ ቢሆን ውሃ አሳስቆ ይወስድ የለ እንዴ? ይኸው ሰሞኑን ውድድር ላይ እንኳን ስንት ግብረ ሰዶም ጋር ምን ጋር የተያያዙ ነገሮችም ሁላ ፕሮሞት ሲያደርጉ ያየናቸው ሰዎች ነበሩ። እንዲህ ነው ቀስ በቀስ ሰዎች ማህበረሰብ ላይ እንዲህ አይነት ወጣ ያሉ አፈንጋጭ ነገሮች እየተለመዱ የሚመጡት ማለት ነው። ስለዚህ እንዲህ አይነት ዲጂታል ሚዲያው ላይ የሚመጡ የአስተሳሰብ ጎርፎች ልጆቻችንን ጠራርገው እንዳይወስዱ፣ እኛንም ጭምር ጠራርገው እንዳይወስዱ የአስተሳሰብ ማስተካከያዎችን መስራት አስፈላጊ ነው። አንዳንድ ጊዜ የተሳሳተ አመለካከት ያለ ይመስለኛል። አይ እነዚህ ጊዜያዊ ነገሮች ናቸው፣ እንደውም መናገር እውቅና መስጠት ነው ሊሉ ይችላሉ። እንደ ዲጂታል ሚዲያ በራሱ ሕግ ነው የሚሄደው። በተለይ ደግሞ ወጣቶችን ማዳን አስፈላጊ ነው። ሁልጊዜ እንዲህ አይነት ነገሮች ላይ ዝም ዝም እየተባለ ከቲክቶክ ከምን የሚመጡ እንዲህ አይነት ነገሮች ሲሪየስ የሆኑ ችግሮች ሲመጡ ዳኢዎችም ዑለሞችም ዝም ማለት የለባቸውም። ዝም በማለት አቮይድ የማናደርግበት ዘመን ላይ ደርሰናል። ወደድንም ጠላንም ከስር ትውልድህን ያበላሽብሃል። ስለዚህ ዝም ማለት አይደለም፣ እንደውም በኹጥባዎችም በሌሎችም ወሲላዎች እንዲህ አይነት አስተሳሰብ ውስጥ ሰዎች እንዳይገቡ መምከር፣ ልጆችህን መሰብሰብ አስፈላጊ ነው ማለት ነው። ካለበለዛ እንትን ነው ጎርፉ ይዟቸው ይሄዳል። ቀጣዩ ትውልድ ቢመክን እንደ ሀገርም እንጎዳለን ማለት ነው። እና የማህበረሰብ መሪዎች እባካቸው ኃላፊነታችሁን ተወጡ። የማህበረሰባዊ ስነ ምግባር መዝቀጥ ማለቂያ የለሽ ቁልቁለት እንደሆነ መረዳት ያስፈልጋል። ዑለሞች፣ ዳኢዎች በዚህ ጉዳይ ላይ ዝም ሊሉ እንደማይገባ ማስታወስ። አስተሳሰብ ጎርፍ ሆኖ ሲመጣ በተለይ መድኃኒቱን መስጠት ያስፈልጋል። እኔ በዚህ በኩል ለአዶናይም ቢሆን የማስተላልፈው መልእክት ምናልባት ይሄ ቪዲዮ የሚደርሰው ከሆነ በአንድም ሆነ በሌላ መንገድ እንዲህ አይነት አጉል ነገር የተናገርከው ነገር ጎርፍ ሆኗል። አሁን ላይ ብዙ ሰዎች ጋር ይደርሳል፣ ብዙ ወጣቶችን ያበላሻል። እንዲህ አይነት አመለካከት ልክ አይደለም። እንደኔ
ስጀስት የማደርገው እንዲህ አይነት አመለካከት ልክ እንዳልነበረ ተናገረህ ኢንፍሉወንስ ለምታደርጋቸው ህፃናት ኖ ይሄ በአጋጣሚ በስሜት የተናገርኩት ነው ወይ አላውቅም፣ ሌላ ነገር ብቻ ኤክስፕሌን አድርገህ ይህንን ነገር ብትቀይረው ይሻላል። ነገ ታሪክህን ያበላሽብሃል። ነገ የት እንደሚደርስ አታውቀውም። ብዙ የሚሰራቸው ቪዲዮዎች ላይ ካያችሁ ህፃናት ምናምን ወጣቶች ምናምን በጣም ኢንፍሉወንስ ይደረጋሉ ወድንም ጠላንም እና እንትን ነው ነገሮች ከቁጥጥር ሳይወጡ አንዳንድ ጊዜ ስህተትን ማረም ጥሩ ነው ብዬ አስባለሁ። ይሄ ፍልስፍና በፍጹም ፕሮሞት የሚደረግ አይደለም። ፍልስፍናም አይደለም አክቹሊ ፈሊጥ ያልኩት ለዛ ነው። ይሄ በፍጹም ፕሮሞት ሊደረግ የሚገባው ነገር አይደለም። ከዛ አንጻር እንደው አዶናይ ራሱ ነው ይሄ ነገር አጓጉል ብለንደር ፈጥር ያለው ብሎ ቢያነሳና ከነጭራሹ ይህን አመለካከት ስህተት መሆኑን ቢናገር ስግጥ ፍምስ የሚል እንትኑን ይሄ እንደ መፈክር አድርጎ መጠቀሙን ቢያቆም የተሻለ ነው ብዬ አስባለሁ። በምንም ፍልስፍና የሚሸፈን አይደለም። ይሄ ኖ እንትን ለማለት ነው ለውጥን መደገፍ ምናምን ተብሎ የሚሸፈን አይደለም። ይህንን አንዳንድ ነገሮች አይጠገኑም፣ አውጥተው የሚሰረዙ ነገሮች አሉ። ነው በቃ እንዲህ የተናገርኩት ፍጹም ትክክል አልነበረም፣ አሁን ሳስበው አጓጉል ነገር ሆኗል፣ ስለዚህ ይህንን ፕሮሞት ያደረግኩትን አንስቻለሁ ብለህ ስግጥ ፍምስ የሚል ንግግርህን ብታነሳ ቢያንስ ለምትከተላቸው ወጣቶች እንደምታስብ የሚያሳይ ነገር ይሆናልና ከዛ አንጻር ያንን እንትን አደርጋለሁ። ምናልባት አላቅም ላይደርሰው ይችላል ይሄ ቪዲዮ፣ ግን ምናልባት እንዲደርሰው ማድረግ ከቻላችሁ ሼር ብታደርጉለት ደስ ይለኛል፣ ወይም ታግ ብታደርጉት። ከዛ ውጭ ግን በጥቅሉ እንዲህ አይነት ጉዳዮችን ዝም እንዳንል አደራ ለማለት እወዳለሁ። ዛሬ ትንሽ ስናገር ድምፄ እንትን ብሏል፣ ትንሽ ስላመመኝ ነው። ማለቴ ጉንፋን ምናምን ነገር ይዞኛል። ከዛ አንጻር ሞቅ ብዬ እያወራሁ አይደለም። ትንሽ ደል ሆኜባችሁ ሊሆን ይችላል። በጣም አዝናለሁ። ኢንሻላህ በሌሎች ቪዲዮዎች እንገናኛለን። እስካሁን ያቀረብኩላችሁ አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበርኩ። ከወደዳችሁት ላይክና ሼር ማድረግ ትልቅ እገዛ ነው። ሰብስክራይብ እና ፎሎ ማድረግ በቋሚነት የምሰራቸው እንድታገኙ ያደርጋል። የምሰራቸውን ስራዎች ልትደግፉ ከፈለጋችሁ የወርሃዊ መዋጮ አባል በመሆን ጆይን ሰብስክራይብ ማድረግ በቲክቶክም በዩቱብም በፌስቡክም ትችላላችሁ። የቪዲዮ ስጦታ ሶስቱም ላይ አለላችሁ። የቀጥታ መዋጮ የምትፈልጉም የዩቱብ ዲስክሪፕሽን ውስጥ ታገኛላችሁ። ስላዳመጣችሁኝ እንደተለመደ ሁሉ እጅግ በጣም አመሰግናለሁ። አሰላሙ አለይኩም ወረሕመቱላህ